ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እናንተስ አላችሁ? እኔ ያለው ፈጣሪ ይመስገን ያው አለው። በስራ ላይ ነኝ። እንግዲህ ዛሬ አንዳንድ ነገሮችን ማሳየት ፈልጋለሁ። እሱ ምንድነው? እናንተ የመኝታ ልብሶቹን አንሶሎቹን ከስፖንጅ የምታወጡት ትላልቅ እንትን አንሶሎች አሉ አይደለም? እነሱ እንዴት አድርጋችሁ እንደምትተኮሱ በአጭሩ አሳያችኋለሁ ማለት ነው። በዚህ በአጭሩ እንዴት አድርጋችሁ እንደምትተኮሱ ያው በዚህ አሁን አሳያችኋለሁ ከእናንተ ጋር በአንድ ላይ እንግዲህ እናያለን። ዛሬ ስራ ልብስ ነው፣ ምንም ችግር የለም፣ እየሰራሁ ነኝ። ብቻ እናንተ ይሄንን ቪዲዮ ይሄንን ነገር ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። አንዳንዴ እናንተ አይታችሁ ስታልፉ ይጠቅማችኋል ብዬ ነው፣ ለሌላ ነገር አይደለም፣ ይጠቅማችኋል። እኛ የሰው ሀገር መተን ጨዋታ ብቻ አይደለም። እዚህ ጋር ቲክቶክ ገብቶ ልጆች ሲጨፍሩ ደግሞ ሲሸባሸቡ የፈለገው ነገር ሲሆኑ የፈለገውን ነገር ደግሞ ሲያወሩ ደስ ብሏችሁ አይደለም፣ አእምሮን ፈታ ለማድረግ ነው። ግን ያ አእምሮ ፈታ እያደረግን አንዳንድ ነገር መማር አለብን። ምንም አይጠቅምም፣ ጨዋታ ብቻ ምንም አይጠቅምም። ምን አደረገኛል እና ዛሬ ማሳያቸው የአንሶሎቹ መተኮስ ልብስ ያኛው ልብስ ሳይሆን አንሶሎች የመኝታ ልብሶቹ እንዴት አድርጋችሁ በአጭሩ እንደሚተኮሱ አሳያችኋለሁ። መጀመሪያ አንሶሎቹ ከመተኮስ በፊት ምን ታደርጋላችሁ? ታነጥፋላችሁ፣ ታስተካክላላችሁ። አስተካክላችሁ ለምሳሌ እኔ ይሄንን አስተካክያለሁ እንዲህ አድርጌ መጀመሪያ ዝም ብሎ ነው አይደለም፣ የተፈታ ነው። ይሄ የተፈታ ነው። ይሄንን መጀመሪያ ማስተካከል አለብኝ። እንደዚህ አድርጌ ማስተካከል አለብኝ። እንደዚህ አድርጌ በቦታው በቃ መምታት፣ ሌላ ቁጣጣ የለም። በቦታው ትመታላችሁ፣ በአጭሩ ማለት ነው። እኛ ሁሉም ነገር ይሄ አሁን ትንሽ ስለሆነ ይሄ ትራስ ጨርቅ ትንሽ ስለሆነ ችግር የለም። ግን ትላልቆቹን በደንብ ጥሩ ሁኔታ አንጥፋችሁ በቦታው ማምታት ምንም እንትን አይደለም። እንደዚህ ያርጋችሁ። ይሄ የትራስ ጨርቅ ስለሆነ ችግር የለም። ታውቃላችሁ፣ ይሄ ችግር የለም። ይሄ ፈትቼ ማድረግ ይችላል። ግን ትላልቆቹን ትላልቆች በጣም አስቸጋሪዎች ናቸው። ስለዚህ ያስቸግራል። የእውነት ባወራ ማለት ነው ያስቸግራል። ስለዚህ ምን ታደርጋላችሁ መሰለኝ? አንጥፋችሁ አስተካክላችሁ በቦታው ማምታት በቃ ሌላ አማራጭ የለም። ይሄንን ደግሞ እናንተ ማወቅ አለባችሁ። ፈታችሁ እንዲህ አድርጋችሁ እንዲህ ሆናችሁ ይሄ እንደዚህ ማለት አይቻልም። እሺ አይልም። በጣም አስቸጋሪ ነው። በተለይ ስፔሻሊ ይሄ አንሶላ ወይ የነሱ እንደ ኢትዮጵያ አይደለም። ታውቃላችሁ እነሱ በጫፉ ላይ ላስቲክ አድርጎ ምን አድርጎ ያስተካክላሉ። በዚህም ደግሞ ለእኛ እሺ አይልም፣ ያስቸግረናል። ስለዚህ አንጥፋችሁ በቦታው መምታት በቃ። ይሄ ትራስ ጨርቅ ነው፣ ችግር የለም። ይሄንን ማፍታን እንችላለን። እንደዚህ አድርገን መተኮስ እንችላለን። ይሄ ቀላል ነው፣ ችግር የለም። ግን እዚህ ጋር ትላልቆች አሉ፣ ላሳያችሁ። አንድ ሁለት እንደዚህ አይነት አለ ትልቅ። ይሄንን ነገር ይሄ ትልቅ ስለሆነ አሁን አንጥፋ አስተካክያለሁ ነው። እዩ፣ ይሄንን እናንተ ከፈታችሁ በጣም አስቸጋሪ ነው። ስለዚህ ምን ታደርጋላችሁ? አሁን እኔ አንጥፌ አስተካክያለሁ። በዛው
እንዲህ አንድ ትፈታላችሁ። ከፈታችሁም በኋላ ምን ታደርጋላችሁ? መምታት እንደዚህ ያርጋችሁ። በጣም ከባድ ነው ታውቃላችሁ። እጃችን በጣም ጠንካራ መሆን አለበት። እንደዚህ ያርጋችሁ ትመታላችሁ። እዚህ ጋር አንድ ላይ መሆን አለበት። አለበለዚያ አይሻልም። እንደዚህ ያርጋችሁ ደግሞ ምን ታደርጋላችሁ መሰለህ? አንዴ ትገለብጣላችሁ። ከዛ እንደገና በዚህ ትመታላችሁ። እንዲህ ያርጋችሁ ይሄ ትልቅ ነው፣ መፍታት አልችልም። እንደዚህ ያርጋችሁ ምን ታደርጋላችሁ መሰለህ? ይሄንን እንዲህ ታደርጋላችሁ። እንዲህ ያርጋችሁ አንዴ ደግሞ ትመታላችሁ። እንዲህ ታደርጋላችሁ። ከዛም ከዚህ ወደዚህ ታደርጋላችሁ። ወደዚህ ታደርጋላችሁ። ይሄንን ደግሞ ከዚህ ጫፍ ወደዚህ ታደርጋላችሁ። ያው እዚህ ጋር መሀል ላይ ክፍተት አለ። እሱን እንዲህ ያርጋችሁ ጫፉና ጫፉ እንዲህ ያርጋችሁ ትመታላችሁ። ከዛ በኋላ ምን ታደርጋላችሁ? እንደዚህ ያርጋችሁ መገለበጥ በዛ እንደዚህ ያርጋችሁ መስራት ትችላላችሁ። በአጭሩ ማለት ነው። እናንተ ከተፈታችሁ እንዲህ ሁሉም እንዲህ ካርጋችሁ በጣም የእናንተ አይምሮም ይሄዳል። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። አሁን ሌላኛው ላሳይ፣ የሆነ ጫፉ ጋር ላስቲክ ያለው እንዴት አድርጋችሁ ይሄ በጫፍ ላይ ላስቲክ ያለው ነው ላሳያችሁ። ዛሬ በቁም ነገር ነው የመጣሁት። እናንተ ይሄንን ቪዲዮ ከወደዳችሁ ላይክ አድርጉ። እንደዚህ ትፈታላችሁ። አሁን እዚህ ጋር ይኸው እዚህ ጋር ላስቲክ አለ፣ ይኸው ላስቲክ አለ እዚህ ጋር። ስለዚህ እኔ መጀመሪያ አስተካክዬ ነው ያስቀመጥኩት። ስለዚህ እንዲህ ትፈታላችሁ። እንደዚህ ያርጋችሁ ፈታችሁ። ይሄንንም እንዲህ ያርጋችሁ በቦታው ማለት ነው። እንደዚህ ያርጋችሁ። ይሄን ላስቲክ ያለው ነው፣ በጫፉ ላይ ላስቲክ ያለው ነው። እንደዚህ ያርጋችሁ። እጃቸው በጣም ጠንካራ መሆን አለበት፣ ደግሞ ፍጥነት መኖር አለበት። ካውያ ልብሱን እንዳይገራ እንደዚህ አድርጋችሁ እንደገና ምን ታደርጋላችሁ? እንዴት ታደርጋላችሁ? እንደዚህ ታደርጋላችሁ። እኛን የሰው ሀገር መተን ቀልድ ብቻ ጨዋታ ብቻ እንደዚህ ማለት አይደለም። አንዳንድ ትምህርት መውሰድ አለብን። እንደዚህ ያው ገልብጣችሁ እንደዚህ ትመታላችሁ። ይታያል ብዬ አስባለሁ ለእናንተ። እኔ በተቻለ መጠን እያሳየው ነኝ። ከዛ እንደዚህ ታደርጋላችሁ። አሁን በሁለት በኩል ተመቷል ማለት ነው። ከዛም ምን ታደርጋላችሁ? በዚህ በኩል ወደዚህ ታደርጋላችሁ። ከዛ በኋላ ይሄንን እንደዚህ አድርጋችሁ ትመታላችሁ። እዩ፣ በዘዴ ነው ሁሉም ነገር። እንደዚህ ታደርጋላችሁ። በዛም ደግሞ ትመታላችሁ። በካውያ እንደዚህ አድርጋችሁ ትመታላችሁ።
እንደዚህ ስታደርጉ እዚህ ጋር መሀል ላይ ክፍተት አለ፣ እዚህ ጋር ክፍተት አለ። ምን ታደርጋላችሁ? እንደዚህ እናደርጋለን። እዩዋችሁ፣ በዘዴ ነው ሁሉም ነገር፣ ዝም ብሎ አይደለም። በዘዴ እንደዚህ አድርጋችሁ ይሄንን ትመታላችሁ። በካውያ እንደዚህ አድርጋችሁ እዩዋችሁ። ይኸው ይሄ በጫፍ ላይ ላስቲክ ያለው ነው። ላስቲክ ያለው እንደዚህ አድርጋችሁ መጀመሪያ አንጥፋችሁ በዛም ትመታላችሁ እንጂ ሁሉም ከተፈታ በቃ አይምሯቸው ዳሜጅ ይሆናል። ስለዚህ ጥንቃቄ አድርጉ። እና ይሄ ትራስ ጨርቅ ስንት አይነት? ሁለት አይነት ትራስ ጨርቅ አለ። ይሄ ረዥሙ ነው፣ ረዥምና መካከለኛ አለ። እራሱ 3 አይነት አለ። ላሳያችሁ፣ 3 አይነቱም አሳያችኋለሁ። ያው ከዚህ በፊት እኔ አይቼ ስላለፍ ለእናንተ ላስረዳችሁ። ሁሉም እኔ ጋር እኔ ቻናል ጋር አዳዲስ ነገሮችን ታያላችሁ፣ ትምህርት የሆኑ ነገር ትሰማላችሁ፣ ታያላችሁ ብዬ ገምታለሁ። እንደዚህ አታረጋላችሁ፣ እንደገና ትመታላችሁ። እንደዚህ ያርጋችሁ ትመታላችሁ። በዛም ደግሞ እንደገና ወደዛ ታገለብጣላችሁ። ከዛም እንደዚህ ትመታላችሁ። በዛም እንዲህ ያርጋችሁ እንዴ። ከዛ በኋላ አለቀ። ያው ይሄ ረዥሙ ነው። ደግሞ መካከለኛው ላሳያችሁ። መካከለኛ የሚለው የተኛው ነው? ይሄ ነው። ምንድነው? ስኩዌር ነው። መጀመሪያ ረዥሙ ነው ያሳየሁት። አሁን ደግሞ ይሄ ስኩዌር ነው። 4 ማዕዘን ማለት ነው። ስኩዌር ማለት 4 ማዕዘን ያለው ነው። ይሄንን መጀመሪያ ይሄ ጫፉን ትመታላችሁ። መቼም ቢሆን መጀመሪያ ጊዜ ጫፉን ትመታላችሁ። ዋናው ሄዳችሁ መሀል መግባቱን ትታችሁ ዋናው ምንድነው? ጫፍ ነው ሲተኮሱ ማለት ነው። በቁም ነገር እያሳየው ነኝ ውድ ቤተሰቦቼ፣ እና ላይክ እያደረጋችሁ ይታያችኋል ብዬ አስባለሁ። ደቂቃው ቶሎ እንዳይዘጋ ብዬ ፈርቼ ነው። እንደዚህ አድርጋችሁ ጫፉን 4 ማዕዘኑ ትመታላችሁ። ከዛ በኋላ እንደዚህ ገልብጣችሁ መሀሉ ትመታላችሁ። የእጅ ፍጥነት መኖር አለበት። አልበለዚያ ልብሱ ይሄ ካውያ ያቃጥላል ማለት ነው። እንደዚህ ታደርጋላችሁ። ይሄ የ4 ማዕዘን ነው። ይኸው እንደዚህ ያርጋችሁ ምን ታደርጋላችሁ? እንደዚህ ትገለበጣላችሁ። ከዛም በኋላ ትመታላችሁ። እንደዚህ ያርጋችሁ ትመታላችሁ። ከዛም በኋላስ እንደዚህ ታደርጋላችሁ። ይታያችኋል አይደለም? እንደዚህ አድርጋችሁ አሁን ይኸው እንዲህ ሆኗል። ይሄንን ደግሞ እንደዚህ ታደርጋላችሁ። በዛም ደግሞ ትመታላችሁ አለ። ይኸው ደግሞ ሌላው መሀል ያለው ስኩዌር ሆኖ መሀል ላይ ክፍተት ያለው ላሳያችሁ። ይሄው ይሄ ይታያችኋል። ይሄ ደግሞ እዚህ ጋር ይሄው መሀል ጋር ይሄው ይሄ አለ። ይሄንን ደግሞ ምን ታደርጋላችሁ? መጀመሪያ
እንደዚህ አድርጋችሁ ምን ታረጋላችሁ? ጫፍ ጫፍ ትመታላችሁ። እንደዚህ አድርጋችሁ ጫፉን ትመታላችሁ። ጫፍ ጫፍ ማለት ነው። እናንተ ጫፉ ከተመታ ሌላ ቦታ ችግር የለም። ዋናው ጫፍ ነው። ዛሬ የእውነት በቁም ነገር ነው የመጣሁት። እናንተ ላይክ እያደረጋችሁ እያያችሁ ለፉ አሁን ጫፍ ጫፍ መትች ያለው እዩ። አሁን እዚህ ጋር መሀል አለ። እሱም ምን አደርጋለሁ? መጀመሪያ እንደዚህ አድርጌ እዚህ ጋር መሀል የሚገባው አለ። መሀል የሚገባው አስተካክዬ ውስጥ እመታለሁ። ውስጡን እመታለሁ። ከዛም በኋላ ከላይ ያለው ይኸው እዚህ ጋር ከላይ ያለው እንደዚህ አድርጌ እንደገና እገለብጠዋለሁ። እንደገና ያው እኔ ማሳየት የፈለኩትን ቦታ እንግዲህ ሶስት አይነት ትራስ ጨርቅ አሳይቻለሁ። ጫፉ ላይ ላስቲክ ያለውን አንሶላ እንዴት እንደምትተኮሱ አሳይቻለሁ። ይሄን ደግሞ በጫፉ ላይ እንትን ላስቲክ የሌለው እንዴት አድርጋችሁ እንደምትተኮሱ አሳይቻለሁ። ደግሞ ሶስት አይነት ትራስ ጨርቅ እንዴት አድርጋችሁ እንደምትተኩሱ አሳይቻለሁ። እና ይህንን ይመስላል እንግዲህ ውድ ቤተሰቦች እና ውድ ቤተሰቦቼ የዛሬ ስራዬን ይሄንን ይመስላል። ብዙ ነገር አለ፣ ብዙ ነገር ማሳየት እችላለሁ። ግን ደቂቃው ስለሚሄድ ሁሉም ነገር ማሳየት አልቻልኩም ማለት ነው። ለምን? ይሄ ስልክ ስለሆነ ይዘጋል። ታውቃላችሁ፣ በራሱ ስልኩ ይዘጋል። ስለዚህ ሁሉም ነገር ማሳየት አልቻልኩም። የዛሬው እኔ ማሳየት የፈለኩትን ነገር አሳይቻለሁ ማለት ነው። እሱንም ምንድነው ትላልቅ አንሶሎቹን እንዴት አድርጋችሁ እንደምትተኮሱ፣ ሁለተኛ ደግሞ ጫፍ ላይ ላስቲክ ያለውን አንሶላ እንዴት አድርጋችሁ እንደምትተኩሱ፣ ሶስተኛ ደግሞ ረጅም ትራስ ጨርቅ እንዴት አድርጋችሁ እንደምትተኩሱ፣ ደግሞ አራት ማዕዘን ያለው ክብ ሆኖ አራት ማዕዘን ያለው ትራስ ጨርቅ እናንተ እንዴት አድርጋችሁ እንደምትተኩሱ፣ ደግሞ እንደገና መሀል ላይ እነሱ በዛ በኩል አንድ ትራስ በዚህ በኩል አንድ ትራስ መሀል ላይ የሚቀመጠው ትራስ ጨርቅ አለ። እሱን እንዴት አድርጋችሁ እናንተ እንደምትተኩሱ አሳይቻለሁ አይደለም? ይሄ ያለው እዚህ ጋር ክፍተት መሀሉ ጋር ክፍተት ያለው አለ አይደለም? እዚህ ጋር መሀል ላይ ክፍተት ያለው እንትን አለ፣ ትራስ ጨርቅ አለ። እሱን እንዴት አድርጋችሁ እንደምትተኩሱ አሳይቻለሁ። ከዚህ በፊት ብዙ ጊዜ ደግሞ ማግኘታ እንዴት አድርጋችሁ እንደምንነጠፉ ብዙ ጊዜ አይቻለሁ፣ በላይቭ ላይ ማለት ነው። አንዳንድ ትምህርት የሚሆኑ ነገሮችን እኔ ይዤ የመጣው ነኝ፣ በቆም ነገር ማለት ነው። እናንተ ያለው ነገር ደግሞ የኔ መልክ፣ ከለር፣ አለባበስ ምናምን አትመልከቱ። ምንም አይደለም እሱ። ዋናው እናንተ ማየት ያለበት ነገር ምንድነው? ዋናው ምንድነው? እና ከኔ አፍ የሚወጣው ነገር እኔ ማሳየው ነገር ምን እንደሆነ ትኩረት ሰጣችሁ መስማት ማየት አለባችሁ። እሱ ነው እኔ ጋር ያለው ፖይንቱ ይሄ ነው እንጂ የኔ አለባበስ አይደለም፣ የኔ ከለር አይደለም፣ የኔ ሁኔታ አይደለም። ከኔ አፍ የሚወጣው ነገርና እኔ ማሳየው ነገር ምን እንደሆነ ትኩረት ሰጣችሁ እናንተ ብትሰሙ ለእናንተ ይጠቅማችኋል ብዬ አስባለሁ። የኔ አይዲያ ይሄ ነው። እንግዲህ
አማርኛ ኮልታፋ ቢሆንም ማንም ይዞ የወጣ ሰው ማንም የለም ከእናት ሆድ። ስለዚህ ኮልታፋ ቢሆንም ትሰማላችሁ ብዬ አስባለሁ። አይ ያንቺ አማርኛ ለኛ አይገባንም አልሰማንም ምንድነው ያልሽው ብላችሁ በኮሜንት ላይ መጻፍ ትችላላችሁ። በእንግሊዘኛ መተረጎም ለእናንተ ይችላል ማለት ነው። ከአማርኛ ትንሽ እንግሊዘኛ ስለምቀለኝ ስለዚህ በእንግሊዘኛ ለእናንተ መተረጎም እችላለሁ። እኔ ግን የራሴ አው ይገባችኋል ያቃል አንደርስታንድ ያደርጋሉ እያልኩ ነኝ። ግን ለእናንተ ካልገባችሁ አንደርስታንድ ካላረጋችሁ መጠየቅ ትችላላችሁ። እኔ ጋር መታችሁ ቻናሉን ጥሩ ነገር ትምህርት የሚሆን ነገር ትሰማላችሁ፣ ምክር የሚሆን ነገር ትሰማላችሁ እንጂ መጥፎ ነገር የኔ ቻናሉ ጋር አይቀመጥም። ትምህርት የሚሆን ነገር ብቻ አመጣለሁ። ማሳየት የሚፈልገው ነገር ደግሞ ፍሬ ያለው ነገር ማሳየት ማውራት እችላለሁ ማለት ነው። መጥፎ ነገር የኔ ቻናሌ ጋር የለም። ሰላም ለእናንተ ይሁን ውድ ቤተሰቦቼ። ሰብስክራይብ እና ላይክ እያደረጋችሁ ስላላችሁ እግዚአብሔር አምላክ ይባርካችሁ። ተባርካችሁ ጥሩ። ከልብ አመሰግናለሁ። ከልብ ወዳችኋለሁ ውድ ቤተሰቦቼ። አሁንም ላይክ እና ሰብስክራይብ ኮሜንት እያደረጋችሁ እኔን አሳድጉኝ። አሁን ገና እኔ እያደኩ ነኝ። በእናንተ ግዛ የተነሳ እያደኩ ነኝ። ስለዚህ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። የዛሬ ቪዲዮ ይሄንን ይመስላል ውዶቼ። ደህና ሁኑልኝ። መልካም ውሎ ይሁንላችሁ። ከልብ እወዳችኋለሁ። ኦኬ